የሰው ልጆች ሽንት ቤት ሲገቡ ለመጸዳዳትም ልብሳቸውን ሲገልጡ በእነሱ በሰው ልጆች ሀፍረተ ገላና በጂኖች አይን መሃል ያለው ግርዶሽ ቢስሚላህ ማለት ነው ይላል። እደም ቢስሚላህ ብሎ የገባ እንደሆነ አውራውን ከጂኖች እይታ መከልከል ይችላል። ቢስሚላህ ሳይል የገባ እንደሆነ ይህን ሚዛ አያገኝም ማለት ነው። እየተጸዳዳ ሳለ እንደዚሁ ሀፍረተ ገላን በቀኝ እጅ ከመንካት መቆጠብ ያስፈልጋል። ሽንት ቤት ስንገባ ዚክር ያለበት የአላህ ስም ያለበትን ማንኛውም ነገር ይዘን መግባት አንችልም። ቁርአን ይዞ መግባት አይቻልም። ሐዲስ ይዞ መግባት አይቻልም። ፊትን ወደ ካዕባ ዙሮ ወይም ደግሞ ጀርባ ሰጥቶ መጸዳዳት ወይም ደግሞ ዋሽንትን መሽናት የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከልክለው። ከሽንት ጽዱ፣ ከሽንት ተጸዳዱ፣ ጥንቃቄ አድርጉ። እነሆ የዐዛብል ቀብር የቀብር ቅጣት አብዛኛው በሱ ምክንያት ነው ብለዋል አለይሂ ሰላቱ ወሰላም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد ባለፈው ሳምንት ደርሳችን ጧሃራ ብሎ ማለት ምን ማለት እንደሆነና ጧሃራ ለስንት እንደሚከፈል በመጨረሻም የመገልገያ እቃዎችን አይነት የሚቻለውና ማይቻለውን አይተናል። ከዛ በመቀጠል ሼኹም ይላሉ ባቡል ኢስቲንጃኢ ወአዳቡ ቀዳኢል ሐጀ፣ የእስትንጃ አደራረግና የሽንት ቤት ስነ ስርዓትን መንዳሰሰበት ባብ ነው ይላሉ። ነው አላህ ሱብሓነሁ ወተዓላ እስልምናን የተሟላ ዲን አድርጎታል። የሰው ልጆችን የዲናቸውንም የአዱንያቸውንም ጉዳይ ቁርአን ላይ ሐዲስ ላይ ተዳስሶ እናገኛለን። ሽንት ቤት ሁሉ ሲገባ የሰው ልጅ ሙስሊም ምን ማለት እንዳለበት፣ በምን መልኩ መግባትና በምን መልኩ መውጣት እንዳለበት አላህ ሱብሓነሁ ወተዓላ ነግሮታል። የተከበረ የሰው ልጅ እንደ እንስሳ ባገኘው ቦታ መሽናት አይችልም፣ እንደፈለገው መሽናት አይችልም። ዲናችን የአደብ ዲን ነው፣ የንጽህና ዲን ነው። የተከበረና ሰዎችንም ክብራቸውን እንዲጠብቁ የሚመክር ዲን ነው። ሆኖም ቁርአን ላይ ሐዲስ ላይ የፍቅህ ክታቦች ላይ ስለዚህ ነገር ተዳሶና ትኩረት ተሰጥቶት እናገኛለን። ሆኖም የሰው ልጅ ሽንት ቤት መግባት መጸዳዳት በሚፈልግበት ጊዜ እስላም በሚፈቅድለት መልኩ ሊሆን ይገባዋል። ሸሪዓን ሊከተል ይገባዋል። ሐታ ቆሻሻን ነገር ሲያስወግድ ሸሪዓን ተከትሎ በማስወገዱና በማድረጉ አጅር ያገኛል። ልክ ሶላት ሲሰግድ፣ ሲጾም፣ ሌሎችን ዒባዶችን ሲያደርግ አጅር እንደሚያገኘው ማለት ነው። በዚህ ትልቅ ዲን ልንኮራ፣ ልንደሰት፣ ልንጠብቀው፣ ጠንቅቀን ልናቀው ይገባናል። ነስአሉላህ አን ዩሕየና ሙስሊሚን ወየተወፋና ሙስሊሚን። ቃለ ሸይኹ ረሒመሁላህ ተዓላ ዩስተሐቡ ኢዛ ደኸለል ኸላአ